ዴቭና ብዙዬ በጣም አስመሳዮች ናቸው። አብርሽ ጥፋተኛ እንደሆነ ገና ዛሬ ነው የሚሰማችሁ፣ ገና ዛሬ ነው የሚታያችሁ። ያኔ ገና ሩታን ጥሎ ሲሄድ ያኔ የት ነበራችሁ? ሄርሜላን እየደገፋችሁ የነበረ ሰዓት የት ነበራችሁ? ወንድማችሁ እኮ ስህተት የሰራው ገና ያኔ ሩታን ጥሎ ሲሄድ ነው። ያኔ ነበር ከጥፋቱ የምትመልሱት የሚገባው። ዛሬ ድጋሚ ፍቅርን ይዞ ስለመጣ ነው ጥፋቱ የታያችሁ። ያኔስ የሰራው ስራ ትክክል እንደነበር ነው እየተሰማችሁ የነበረው። ይሄ ነው እኛ እየተናገርን የነበረው ይሄ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እባካችሁ። ላይክ አድርጉ። ለእናንተ ምንም አይቀንስባችሁ። ያ ላይክ ግን ለኔ ለእህታችሁ ይጠቅመኛል ማለት ነው። እንግዲህ ከደቂቃዎች በፊት ብዙዬ ቤት ቪዲዮ ተለቀዋል። ብዙዬ እንዴት ፍቅርን ታገኛታለች ብለው ዴቭና ኤፍሬም በጣም ተናደው ነበረ። ያው ነገሩ ስላልገባቸው ነው። ብዙዬ መታ ስታስረዳቸው ግን ያው ተረተዋል። ግን እኔ የምለው ነገር ብዙዬና ዴቭ ዛሬ በዚህ ልክ አንገታችን አስደፋን። ወንድማችን የሚሰራው ስራ ትክክል አይደለም እንዴ? ትላንትና ሩታ እርጉዝ ሆና ጥሏት ከሄርሜላ ጋር እንደዛ አሸሼ ገዳሜ ሲል አንገት አልደፉ? አንድ ወንድ ልጅ ሚስቱ እርጉዝ ሆና ጥሎ ሄዶ ከሌላ ሴት ጋር አሸሼ ገዳሜ እያለ እያዩት የዛኔ አንገት አልደፉ? አልገባኝም። ወይስ እያስመሰላችሁ ነው? የምር እኔ አሁን የምለው ብዙዬና ዴቭ እያስመሰሉ ነው ምለው። ምክንያቱም ትላንትና እና ዛሬ እነሱ ዛሬ ፍቅር ምን ነው ፍቅር ሶስተኛ ሴት ስለሄደ ነው ወይስ የተሰማችሁ? አይ መጀመሪያ ሚስቱን ጥሎ ወደ ሌላ ሲሄድ ችግር የለውም። ወደ ሶስተኛ ሴት ሲሄድ በዛባችሁ ማለት ነው። በጣም ስለበዛ አንገት አስደፋችሁ። ያኔ ግን የመጀመሪያ ሚስቱን ጥሎ ሲሄድ ያኔ አንገት አላስደፋችሁም። እያስመሰላችሁ ነው። የምሬን ነው ምላችሁ፣ እያስመሰላችሁ ነው። ሩታን በዛ ልክ በተለይ ብዙዬ ማለት ነው። በተለይ ብዙዬ ሩታን በዛ ልክ ስታደርጊያት የነበረው አብርሽና ሄርሜላ እንዲቀራረቡ አፍሽ ሌላ ተግባርሽ ሌላ እየሆነ እያየን ነበረና ያ ሁሉ እያረግሽ የነበረው እንግዲህ ወንድምሽ የዛኔ ነው። ሌባ እኮ እንቁላል ሰርቆ ሲመጣ ካላሳፈሩት ወደ ትልቅ መሄዱ ማይቀር ነው። ስለዚህ ወንድምሽ ያኔ ሩታን ጥሎ ወደ ሌላ ሴት ሲሄድ ይሄ ተገቢ አይደለም ብለሽ መመለስ ነበረብሽ። አሁንም ወደ ሌላ ሴት ሄደ፣ ይቀጥላል። ከዚህም በኋላ ሊቀጥል ይችላል፣ አናቅም። ግን ዛሬ አንገታችን አስደፋን ማለት አትችይም። አንገት የደፋችሁት ገና ያኔ ነው። ገና ያኔ ሩታ እርጉዝ ሆና እሷን ጥሎ ከሄርሜላ ጋር አሸሼ ገዳሜ ሲል ነው። ያኔ ገና ነው አንገታችሁን መድፋት የነበረባችሁ እንጂ ዛሬ አይደለም ማለት ነው። እና ቤተሰብ እንግዲህ ቪዲዮ ላይ ያው ዴቭና ኤፍሬም ሳላደንቀው አላልፍም። በነገራችን ላይ የትንሽ ትልቅ የሆነ ልጅ ነው። ኤፋ በጣም አዋቂ ልጅ ለዴቭም ለብዙዬም በልጦ እንግዲህ ሩታና አብርሽ አብረው እንዲሆኑ ያላረገው ያልፈነቀለው ድንጋይ የለም። እንዳየነው ቪዲዮ ላይ ማለት ነው። ያላረገው ነገር የለም። ሩታና አብርሽ አብረው እንዲሆኑ ትንሽ ሆኖ የነሱን ትልቅ አንዳንዴ በእድሜ ሳይሆን መጀመሪያ ጥንቅላታችሁ ትልቅ ይሆንና ይፋ በጣም ጎበዝ ልጅ ነው። በጣም አዋቂ ልጅ ነው። በጣም ብዙ ጥሯል። ያው ከዚህ በኋላ እንግዲህ የሚፈጠረውን የምናይ ይሆናል። እንግዲህ አሁን ዴቭም ሩታና በቃ አንቺ ህይወትሽን መኖር አለብሽ ምናምን እያላት ነው። እንግዲህ የሚፈጠረውን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ።